በሰው የተጣሉት። በሰማርያ ከተማ በር ላይ ሰው የጣላቸው 4 ምስኪኖች በአቧራ ተውጠው ቁጭ ብለዋል። ለምጣሞች፣ የቆሸሹ፣ በማንም የማይፈለጉና ማንም ያላያቸው። ተስፋቸው እንደ ቆዳቸው የተሰነጣጠቀ ነበር። ከጀርባቸው ትልቅ ከተማ አለ፣ ግን እዛም ተስፋ የለም፣ ረሃብ እንጂ። እናቶች ተስፋ ቆርጠው የልጆች ጩኸት ደምቆ ይሰማል። ከፊታቸው ደግሞ የሚያስፈራ የሲሪያ ጦር ቀርቧል፣ ሊያጠፋቸው እየመጣ ነው። በዚህ አጣብቂኝ መሃል ሆኖ ሞታቸውን ይጠብቁ ነበር። ከመካከላቸው አንዱ በምሬትና ተስፋ በቆረጠ ድምፅ ተናገረ። እዚህ ተቀምጠን ሞታችንን የምንጠብቀው ለምንድን ነው? ከተማ ብንገባ ረሃብ በዚህ አለ፣ እኛም በረሃብ እንሞታለን። እዚህም ብንቆይ አይቀርልንም። እየመጣ ወዳለው ወደ ጠላት ሰፈር እንሂድ። ከማረኩን በዛ እንኖራለን፣ ከገደሉን ደግሞ እዚህ መሆንን አይቀርምና እግዚአብሔር እንደፈቀደ ይሆናል። አልመጣም ወዳለው ሞት እነሱ ለመሄድ ወስነው ተነሱ። በባዶ እጅና በባዶ ሆድ ወደ ጠላት ሰፈር ጉዞ ቀጠሉ። ያላወቁት አንድ ነገር ግን ብቻቸውን አልነበሩ፣ እግዚአብሔር ከነሱ ጋር ነበር። እግዚአብሔርም በሶርያውያን የብዙ ፈረስ ኮቴ ድምፅና የብዙ ወታደር ድምፅ አሰማቸው። ደነገጡ። የእስራኤል ሕዝብ ብዙ ሌሎች ሕዝቦችን አስከትሎ ሊያጠፋን እየመጣ ነው ብለው በብዙ ፍርሃት ምንም ነገር ሳይዙ ነፍሳቸውን ለማዳን ይሸሹ ነበር። በድንጋጤም በድንኳናቸው ውስጥ ብዙ ወርቅና ብር፣ ብዙ ምግብና መጠጥም ጥለው ሮጡ። 4ቱ ለምጻሞች እጃቸውን ለመስጠት ወደ መጀመሪያው ድንኳን በገቡ ጊዜ ምንም አይነት ወታደር አላገኙም። ይልቅ ብዙ ምግብና መጠጥም አገኙ። ምግብ ለመጀመሪያ በመጨረሻም ጊዜ እንደሚበላ ሰው በሉ፣ ጠጡ፣ ደስም አላቸው። ሆዳቸው ሲጠግም በድንኳን ውስጥ ብዙ ወርቅና ብር እንዳለ ተመለከቱ። ወስደው ቀበሩት። ወደ ሌላም ድንኳን ገቡ። በዚያ ካገኙትም በሉ፣ ጠጡ፣ ወርቅና ብር አገኙ። ደግሞም ወስደው ቀበሩት። ከዛም ከመካከላቸው አንዱ በቁጭት ድምፅ እንዲህ አለ፣ በእውነት የምናደርገው ልክ አይደለም። ይህ የምስራች ቀን አይደለምን? እኛ ግን እዚህ ለብቻችን እንበላና እንጠጣለን። እስኪ ነጋ ብንጠብቅ ይህን የሰጠን እግዚአብሔር ይቀጣናል። ለተራበው ሕዝብ ሄደን እንናገራለን። እናም እነዚህ የተጣሉት ለጣላቸው ሕዝብ የምስራች ሊነግሩ ወደ ከተማ ገቡ። እየጮሁ አምላካችን እግዚአብሔር ሶርያውያንን አባሮልናል፣ የጠላት ሰፈርም ባዶ ነው። አምላካችን እግዚአብሔር ሶርያውያንን አባሮልናል፣ የጠላት ሰፈርም ባዶ ነው። በዚያም ብዙ መብልና መጠጥ፣ ወርቅና ብር አለ። በመጀመሪያ ማንም አላመናቸውም ነበር። ሰላዮች ያሉትን ሊያዩ ሄዱ። በመንገድ ላይ ሶርያውያን በድንጋጤ ሲሸሹ የጣሉትን ልብስና መሳሪያ አዩና አመኗቸው። እውነት ነበር። የዚያን ቀን ሰማርያ ከረሃብ አጠገበች። የመዳናቸው ምክንያት ግን ወታደሮች አይደለም፣ ንጉስም አይደለም። ነገር ግን ሰው በጣላቸው በእነዚህ 4 ምስኪኖች መዳን ለሰማርያ ሆነ። እግዚአብሔር በተሰበረው ለመጠገን ወደደ። የተራቡትን ምክንያት አድርጎ ጥጋቡን አደረገ። የተጣሉት የምስራችን ሰበከ።
ተናገረ።